ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር ወደ እናንተ ለማድረስ መጥተናል። እንድትከታተሉን እንጋብዛለን። መልካም ቆይታ። እንዲያርጎ አንድ ቤት 5 8 7 ገሉ አጥፍቶ አንድ ቤት ዘግቶ መጓዝ እኮ በጣም ዘር ለማጥፋት የገባ ሆን ብሎ የተደራጀ ድርጅት ነው። ጉድን ዘርፎ የሚሄድ ሰው ወይ ከብት ዘርፎ ነርቶ ይወጣን ይባላል። ይሄ እኮ ሆን ብሎ ለማጥፋት የተነሱ ናቸው። ሻርፕ 12 ሰዓት ላይ ገቡ። በቃ እስከ 2 ሰዓት ተኩል ተኩስ ነበር። ሞታችንም ሽረታችንም ያው ነው ብሎ አብሮ መግጠሙ ነው እንጂ ያው ምንም አንድ ህብረተሰብ የሚቀርፍ የለም ነበር። ምንም መከላከል ጀዲውማ ምን ያው ባለበት ሞትና መሸሽ ነው እንጂ ሌላ ምን አለ መሳሪያ ያለው ያው የጠላት ለመመለስ አብሮ እየተፋለመ ነው ያለ። አሁን እኮ ህብረተሰቡ ሁሉም መንገድ ዳሪ ላይ ነው ያለ፣ ጥበቃ ላይ ነው ያለ። ህብረተሰቡ በሙሉ ወንድ ልጅ መሳሪያ ይዞ ቤት የሚተኛ የለም። እንኳን ወንድ ልጅ ጀዲም አይተኛም፣ ጥበቃ ላይ ነው የሚያድር። በቤኒሻንጉል ጉሙዝ ክልል በመተከል ዞን ቡለን ወረዳ በኮጂ ቀበሌ የተፈጸመው የንጹሃን ግድያ 50 መድረሱ የተገለጸ ነው። ቁጥሩ ከዚህም ሊጨምር እንደሚችል የጤና ባለሙያዎች መረጃውን አውጥተዋል። በአንድ ቀን ጠዋት 3 ሰዓት በፈጀ ጥቃት ነው 50 በላይ ንጹሃን በታጣቂዎች የተገደሉት። ታጣቂዎቹ የሸኔ እንደሆኑ የአካባቢው ነዋሪዎች ይገልጻሉ። በቀጠናው ምንም አይነት የመንግስት ኃይሎች ባለመኖራቸው ተጨማሪ ጥቃት ይሰነዘራል የሚል ስጋት በነዋሪዎቹ ዘንድ መኖሩን ነው ያገኘነው መረጃ የሚያመለክተው። አንከር ሚዲያ ያነጋገራቸው የቦኮጂ ቀበሌ ነዋሪዎች አካባቢውን ጥለን ለመሄድ ተገደናል፣ የሚጠብቀን የሚከላከለን የለም ሲሉ ነው ስጋታቸውን የገለጹት። ሚሊሻው ወቅቱም የአዝመራ የሚሰበሰብበት ወቅት ስለሆነ ሚሊሻው አብዛኛው ወደ ስራ ተሰማርተው እነሱም ተበታትነዋል። የሉም ጫካ አካባቢ ሄደው ተፈልገው ሲታጡ የለም ብለው በቃ ሚሊሻም በደንብ ተዘጋጅተው እየጠበቃል ነበረም። ከዛ 11 ተኩል ላይ ጀምረው ተኩስ ጀመሩ፣ ከፈቱ። ከዛ በቃ መሀል ከተማ ከታች ጀምረው በጭላንጎ የሚባል ቀበሌ ያለ በሱ በኩል የገቡ እንግዲህ መሀል ከተማውን ዝም ብሎ እየተታኮሱ መጡ። ከዛ በቃ ንጹሃንን ምንም አያውቁትን አንድ ቤት ውስጥ እስከ 8 ሰው 7 ሰው ልጆችን፣ ህጻናትን፣ ነፍሰ ጡሮችን ሳይቀር በቃ አንድ ቤት ውስጥ 3 4 ሰው 5 ሰው በቃ እየገደሉ እስከ 2 ሰዓት ተኩል ቆዩ። ያልነቃውም አልነቃም፣ የነቃውም አንዳንድ እንትን ጋር ተያይዞ ፍርድ ላይም ሰው በጣም እንትን ሲሉ ነበረ። በዓል መያዣ የጾም መያዣ የገና ጾም የሚገባበት ስለሆነ ነገ ጀምሮ ጾም ስለሆነ የገና ጾም መያዣ እርድ ላይ ሰው ነበረ እና በቃ ይሄ በዚህ እንትን ውስጥ ነው ገብተው ቤት ያለውንም ቤት እየሰበሩ እየገቡ ዝርፊያም ነበረ። በቃ ሆቴል ቤቶች፣ ክሊኒኮች በቃ የሆነ በቃ ላይ የሰው ዝርዝር ስም ሳይቀር ይዘው በቃ እየተጓዙ ሰው በቃ እንትን አድርገው ነው እየዘረፉ ያሉት እና ግድያውም በተመሳሳይ እንደዛ ነው። ቀብሩ ተፈጽሟል። ያው ማህበረሰቡም አብዛኛው የታጠቀውም ፕላስ ደግሞ አጎራባች ላይ ያሉ ቀበሌ ላይ ያሉ በሙሉ የታጠቀ የተባለ በሙሉ በቃ መጥቶ ያለውን ነገር እነሱንም ትንሽ እንትን አድርጎ ከሄዱ በኋላ ቀብር ስነ ስርዓት ተፈጽሟል። አሁን ግን በየዙሪያው በየአቅጣጫው ብቻ በጣም ወሬ አለ፣ ይናፈሳል። በዚህ ያሉ በአዲስ ዓለም አሉ፣ በዚህ በወደራሬ ዛሬ እንኳን ገብተዋል ሲባል ነበርና በየቦታው በቃ ብቻ ስጋቱ በጣም አለ። ታጣቂዎቹ የገደሏቸው ከአንድ ቤት 8 የሚሆኑ ህጻናትን ጨምሮ 42 ሰዎችን ሲሆን በኋላ ላይ በሕክምና ላይ ያሉትም ተጨማሪ ሰዎች ህይወታቸው በማለፉ ቁጥራቸው 50 መድረሱን ነው ያገኘነው መረጃ የሚያመለክተው። በጉዳዩ ዙሪያ አጠር ያለ ዘገባ የዘውትር ተሳታፊያችን ያቀርባል። እንግዲህ በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በኮጂ በምትባል ቀበሌ በትናንትናው ዕለት በንጹሃን ነዋሪዎች ላይ በከተማዋ ላይ የሚገኙ ንጹሃን ነዋሪዎች ላይ ከባድ ጭፍጨፋ ነው የተፈጸመው። በአገዛዙ ጦር የሚደገፉ ናቸው የተባሉ የሸኔ ታጣቂዎች ናቸው ፈጸሙት የሚሉት የአካባቢ ነዋሪዎች አሁን መጀመሪያው ቀን ላይ 42 አካባቢ የሚገመቱ የከተማዋ ነዋሪዎች ተገለው ነበር። አሁን ግን የቆሰሉ ሰዎች ሆስፒታል እየገቡ የሞቱ ሰዎች ወደ 50 መድረሳቸውን ነው መረጃው የሚያመላክተው። በርካቶቹ ደግሞ ሸሽተው ጫካ ውስጥ ነው የሚገኙት። ይሄ ነገር ከመፈጸሙ በፊት ግን የአካባቢው ነዋሪዎች ስጋት አለብን ብለው ለመንግስት ታጣቂዎች አመልክተው ነበረ። ነገር ግን ምላሽ ባለመስጠታቸው
ይሄ ወንጀል እንደተፈጸመ ነው መረጃዎች የሚያመላክቱት። ይህን ጭፍጨፋ ተከትሎ በአካባቢ የነበረው የመንግስት ሰራዊት አይቶ እንዳላየ አልፏል ነው ያሉት እኔ ያነጋገርኳቸው ሰዎች። በዚህ ቀበሌ ላይ መሳይ በጣም በተደጋጋሚ ጊዜ ከፍተኛ የሆነ ጭፍጨፋ ሲፈጸም ነበረ። በ2013 ዓመተ ምህረት 298 የሚገመቱ የአማራ ተወላጆች በታጣቂዎች ተጨፍጭፈው በጅምላ የተቀበሩበት ቀበሌ መሆኑ ይታወሳል። በተለይ የጉምዝ ተወላጆች በዛሬው ዕለት እንዲሁም የሽናሻ ተወላጆች የአማራ ተወላጆች በጭፍጨፋው እንዳለቁ ነው አሁን መረጃዎች እያመላከቱ ያሉት። የክልሉም ይሁን የፌዴራል መንግስቱ ግድያውን በተመለከተ እስካሁን ምንም ያለው ነገር የለም። የብሎን ወረዳ ወጣቶች እና ስፖርት ጽሕፈት ቤት ኃላፊ በእርግጥ በማህበራዊ ድረገጹ ላይ በዚች ከተማ በጎች ከተማ ላይ እየተፈጸመ ያለውን ከፍተኛ ጭፍጨፋ አስመልክቶ በማህበራዊ ድረገጹ በጽሕፈት ቤቱ ማህበራዊ ድረገጽ ለቋል። በአጠቃላይ ግን ያንን አካባቢ ለመዋጥ ወይንም ወደ ኦሮሚያ ለማካተት ነው እዛ አካባቢ ታጣቂዎች እንቅስቃሴ እያደረጉ ያሉት። እንግዲህ ህዝቡ ሞትን ተለማመደው። እንደው በአጠቃላይ አሁን ቁጥሩ ነው እንጂ ህዝቡ በየቀኑ እየተገደለ ነው፣ እየሞተ ነው፣ ቤቱ እየተቃጠለ ነው። በጎጂ የምትባል ከተማ ግማሽ በግማሽ እንዲያውም በሳት ተቃጥላለች የሚባል መረጃ ነው የደረሰኝ። እንግዲህ ይሄ ኃይል በጉምዝ ክልል የሚገኘውን ቦታ ወደ ወለጋና ኦሮሚያ ክልል ለማጠቃለል ነው የሚባለው መረጃ እየተነገረ ያለው። ያው እንደተለመደው በአማራ ክልል በደራ ግራር ጃርሶ ወረዳ እንዲሁም በተለያዩ አካባቢዎች ከሰሜን ከሚሴን እንዲሁ ማዕከልን አድርጎ ወሎን ለመጠቅለል ከፍተኛ ጥረት እያደረገ እንደሆነ ይታወቃል። ከዚህ በፊትም ድሬዳዋን እና ጅጅጋን ምን ሊያደርጋት እንደፈለገ እየነገረን ነው። በአጠቃላይ ህዝቡን አፈናቅሎ የኦሮሚያ ክልል ግዛት ለማድረግ ከፍተኛ የተጠና እንቅስቃሴ እያደረገ እንደሚገኝና በአጠቃላይ አጎራባች በሆኑ በኦሮሚያ ክልል አጎራባች በሆኑ የአማራ፣ የጉራጌ፣ የሲዳማ ክልል ወንዶ ገነትን ምን እንዳደረገ እናውቃለን። በአጠቃላይ በተንቀሳቀሰበት አካባቢ የሌሎች ብሔረሰቦችን ጭፍጨፋ በመፈጸም እንዲለቁ ለማድረግ ነው ጥረት እያደረገ ያለው። ይሄ ሁሉ ጭፍጨፋ እየተፈጸመ ግን መንግስት ነኝ የሚለው ኃይል ግን ምንም አይነት መግለጫ የሀዘን መግለጫ የሚሆን ያንን ለማስቆም ከፍተኛ ጥረት ማድረግ ሲገባው አይቶ እንዳላየ እንዳለፈው ነው ቅሬታቸውን እየገለጹ ያሉት የዛ አካባቢ ነዋሪዎች መሳይ። በቅርቡ የእንግሊዙ የዜና ማሰራጫ ኮርፖሬሽን ቢቢሲ በአማራ ክልል የሚፈጸመውን የአስገድዶ መድፈር ጥቃት በተመለከተ ያወጣው መረጃ ሌሎች አካላትም ጉዳዩ እንዳሳሰባቸው የሚገልጹ ማስታወሻዎችን ይፋ እንዲያደርጉ እያስገደዳቸው መሆኑ ተገለጸ። ዓለም አቀፉ የነፍስ አድን ኮሚቴ IRC በውስጥ ማስታወሻ ለመንግስታቱ ድርጅት የሰብአዊ እርዳታዎች ኮሚሽን ኦቻ የጻፈው እንደዚሁ በአማራ ክልል አስገድዶ መድፈር ከፍተኛ ችግር እየፈጠረ እንዳለና በአስቸኳይ እልባት ካልተሰጠው ወደ ለየለት ቀውስ ሊገባ እንደሚችል ነው ያስጠነቀቀው። የዓለም አቀፉ የነፍስ አድን ኮሚቴ የቢቢሲውን ሪፖርት የሚያጠናክር የውስጥ ማስታወሻ ለኦቻ የላከ ሲሆን በዚህም በስልጣን ላይ ያለው አገዛዝ ታጣቂዎች የሚፈጽሙት የአስገድዶ መድፈር ወንጀል በክልሉ ከፍተኛ ማህበራዊ ቀውስ እየፈጠረ እንዳለ በአስቸኳይ የማይቆም ከሆነ ከፍተኛ አደጋ ሊከሰት እንደሚችል ጭምር ነው በማስታወሻው ያስጠነቀቀው። ይህ በእንዲህ እንዳለ የቢቢሲ ሪፖርት በተለያዩ ዓለም አቀፍ ተቋማት ዘንድ ትኩረት እያገኘ እንዳለ ተመልክቷል። የአብይ አህመድ አገዛዝ ላይ ጫና በመፍጠር ድርጊቱን በአስቸኳይ እንዲቆምና ድርጊት ፈጻሚዎቹ ለፍርድ እንዲቀርቡ አገዛዙ እርምጃ እንዲወስድ ግፊት እየተደረገ ነው ያለው። ሰሞኑን በቡድን 20 አገራት ስብሰባ ደቡብ አፍሪካ ላይ የእንግሊዙ ጠቅላይ ሚኒስትር ከአብይ አህመድ ጋር ያደረጉትን ቆይታ በተመለከተ ኢትዮጵያውያን ተቃውሞ እያሰሙ ነው። በእንግሊዝ የሚኖሩ ኢትዮጵያውያን በየአካባቢያቸው ላሉ እንደራሴዎች ተቃውሞ በማቅረብ የእንግሊዙ ጠቅላይ ሚኒስትር አብይ አህመድን በይፋ እንዲያወግዙና በድርጊቱ ተጠያቂ እንዲያደርጉት የሚገልጽ ግፊት እያደረጉ ይገኛሉ። በዓለም አቀፉ የነፍስ አድን ኮሚቴ አማካይነት የወጣው ማስታወሻ ከቢቢሲው በከፋ ሁኔታ አስደንጋጭ ነገሮች እንዳሉ የሚያመለክት ነው። በጉዳዩ ዙሪያ የዘውትር ተሳታፊያችን ዝርዝር መረጃውን ያቀርብልናል። የዓለም አቀፍ የነፍስ አድን ኮሚቴ በትናንትናው ዕለት ባወጣው መግለጫ በተለይ የአሜሪካ መንግስት ዓመታዊ የሰብአዊ መብት ሪፖርትን ተከትሎ እንዲሁም ከዛ ቀጥሎ ደግሞ የብሪቲሽ ብሮድካስቲንግ ኮርፖሬሽን ወይም የቢቢሲ ፕሮግራም በኬንያ የሚገኘው በአማራ ክልል
በተወሰኑ ወረዳዎች ላይ ያደረገውን ጥናት ተከትሎ ይሄ አይአርሲ የሚባለው ተቋም አሁን ለሶስተኛ ጊዜ ሪፖርት መውጣቱ ነው። እንግዲህ በአማራ ክልል ጸጥ ያለ የሴቶች ዓለም ያላወቀው ከፍተኛ የሆነ የሴቶች መደፈር በእናቶች በህፃናት በሴቶች በአጠቃላይ የሚፈጸመው አጠቃላይ አስገድዶ መድፈርን በተመለከተ የኛ አባላቶች በዛ አካባቢ እንግዲህ 3 ዓመታችን ነው የሚሉት የድንገተኛ ድጋፍ ለመስጠት በአማራ ክልል በምንንቀሳቀስበት ሰዓት በስራው ላይ የተሰማሩ አባላቶቻችን ከህሊናቸው በላይ ያዩት የሰሙት ነገር በጣም ከህሊናቸው በላይ እንደሆነባቸውና ይሄን ነገር አጠቃላይ አይተን ሰምተን ዝም የምንልበት ደረጃ ላይ አይደለንም ከአቅማችን በላይ ሆኗል ብሎ ነው የተናገሩት። እንግዲህ ይህ ከቆምንለት ዓላማ ጋር በምንም ተአምር የሚጋጭ አይደለም። እንግዲህ የዓለም አቀፍ የተለያዩ በህፃናት በሴቶች እና በእናቶች የሚፈጸመውን በደል ላይ ትኩረት አድርገው የሚሰሩ ድርጅቶች ይህን ዓለም አቀፍ ወንጀል ማጋለጥ መቻል እንዳለባቸው ብለው ለዓለም አቀፍ ድርጅቶች አስታውቀዋል። በተለይ ለተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ኦቻ ለተባለው ተቋም እዛው አካባቢ እየተንቀሳቀሰ ያለ ተቋም ነው። ጾታን ማዕከል ያደረገ ጥቃት በከፍተኛ ደረጃ ተስፋፍቶ አጠቃላይ በአማራ ክልል የሚገኙ ሴቶች በሰራዊቱ ላይ በመንግስት የታጠቁ ኃይሎች ላይ ከፍተኛ የመደፈር ድርጊት እየተፈጸመባቸው ስለሆነ ይሄ ዓለም አቀፍ ወንጀል በዓለም አቀፍ ተቋማት ላይ ደርሶ በዚህ ወንጀል የተሳተፉ የመንግስት ኃይሎችና አጠቃላይ የመከላከያ ሰራዊቱም ይሁን አጠቃላይ የታጠቀውን ኃይል በአማራ ክልል በወንጀል እንዲጠየቁ በሰሩት ወንጀል እንዲጠየቁ ለማድረግ ነው መግለጫ የሰጠው። እጅግ በጣም ከአእምሯችን በላይ ሆኗል በማለት ነው የተናገሩት። በእርግጥ ይሄ ወንጀል ወታደሮቹ ዝም ብለው በዘፈቀደ የሚፈጽሙት አይደለም። ቢቢሲ እንደተናገረው ይሄንን አስገድዶ መድፈር እንደ ጦር መሳሪያ እየተጠቀሙበት ነው ለማለት በሪፖርቱ ላይ አካቷል። በአማራ ክልል የአማራ ክልልን ህዝብ ከፋኖ ለመነጠል ፋኖ እገዛ እንዳያገኝ ለማድረግ ፋኖዎችን ወደ ከተማ ካላስገባችሁ መሳሪያቸውን አውርደው ወደ መንግስት እጅ መስጠት ካልቻሉ እናንተ ሽፋን እየሰጣችኋቸው ስለሆነ በማለት የአማራን ህዝብ ባገኘው አጋጣሚ ሁሉ ሴቶችን ይደፍራል፣ ወንዶችን በማሳ ላይ ይረሽናል፣ የተከመረ እህል ያቃጥላል፣ ከተሞች ላይ ወጣቶችን በአስፓልት ላይ አድርጎ ይረሽናል። ይሄን በተመለከተ ከመንግስት የምንጠብቀው ነገር የለንም። ምክንያቱም በትግራይና በአማራ ክልል በተደረገው ጦርነት የእናንተ ሴቶች በወንዶች ነው የተደፈሩት፣ የኛ ወታደሮች በሳንጃ ተደፍረው የለም እንዴ ብሎ በድፍረትና በአላዋቂነት የኢትዮጵያን ህዝብ ከፍተኛ ቁጭትና ንዴት ውስጥ የሚከት ንግግር ጠቅላይ ሚኒስትሩ ከተናገረ በኋላ የልብ አግኝቶ በሄደበት አጋጣሚ ሁሉ በአማራ ክልል የሚሆን በተለያዩ አካባቢዎች የመከላከያ ሰራዊቱ ሲንቀሳቀስ ከፍተኛ የሆነ ያስገድዶ መድፈር ድርጊት እየፈጸመ እንደሆነና ይህም እንደ ወንጀል እንደማይቆጠር መከላከያው ነይ ለምርመራ ትፈለጊያለሽ ብሎ ጫካ ላይ በደቦ እየተደፈረ እና በርካታ የዓለም አቀፍ ሚዲያዎች አሁን እየዘገቡት እንደሆነና በተለይ የዓለም አቀፍ የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት በቀጥታ ጉዳይ የሚመለከተው በመሆኑ ለተባበሩት መንግስታት ድርጅት ማሳወቅ እንዳለበት ይሄ የሚባለው አይሲአር የሚባለው ተቋም ማሳሰቢያ ሰጥቷል። በአጠቃላይ እንግዲህ በቢቢሲ ከ5 ቀን በፊት በ43 ጤና ጣቢያዎች ላይ ብቻ የተገኘ የምርመራ ውጤት 2697 የተጠቁ ወይም አስገድዶ መድፈር የተፈጸመባቸው ይሄ ደግሞ በ10 ወራት ብቻ ድርጊቱ ተፈጽሞ ሪፖርት እስከሚደረግበት ድረስ 10 ወራት ብቻ በወሰደ ጊዜ ነው እነዚህ 2697 ሴቶችና አጠቃላይ ህፃናት የተደፈሩት። በደቡብ ተናጠልም ተደፍረዋል። በበሽታ በጣም በከፍተኛ ደረጃ መስፋፋት ተደርጓል። አላስፈላጊ እርግዝና ተፈጥሯል። እንግዲህ በአማራ ክልል እንደሚታወቀው ሴቶች ተደፍረው አደባባይ ላይ ወጥተው መናገር ነውር ነው ብለው ስለሚገመቱ ቁጥሩ ከዚህ በጣም በከፍተኛ ደረጃ እንደሚያድግና በአማራ ክልል መከላከያ በሰፈረባቸው አካባቢዎች ያሉ ሴቶች አሁንም በመደፈርና በመከራ ውስጥ እንደሚገኙ ነው በአጠቃላይ መረጃዎች የሚያመላክቱት። ይህን ተከትሎ እንግዲህ የዓለም አቀፍ ሚዲያ በመንግስት ላይ ጠንከር ያለ እርምጃ ይወስዳል ተብሎ ይታሰባል። መሳይ አማራ ክልል በተለያዩ ቀጠናዎች የሚደረገው የህልውና ተጋድሎ በዚህ ሰሞንም ተጠናክሮ መቀጠሉ ተገለጸ። የፋኖ ኃይሎች የተለያዩ አደረጃጀቶች ከአገዛዙ ጥምር ሰራዊት ጋር ፍልሚያ ውስጥ መግባታቸው ተመልክቷል። በዚህም በርካታ ድሎች መገኘታቸውን ነው ከየቀጠናው የሚደርሱን መረጃዎች የሚያመለክቱት። ከፍተኛ የሆነ የሰራዊት መክዳት በዚህ ሰሞንም ተከስቷል። በየቡድን የሆኑ መሳሪያ ይዘው ወደ ፋኖ የሚቀላቀሉ የአገዛዙ የጥምር ሰራዊት አባላት
አባላት ቁጥራቸው እየጨመረ መምጣቱም ተመልክቷል። በአማራ ክልል ስላለው ወቅታዊ ሁኔታ መረጃዎችን በማሰባሰብ አጠናክሮ የዘውትር ተሳታፊያችን እንዲያቀርበዋል። እንግዲህ በአማራ ክልል በሁሉም ቀጠናዎች ማለት በሚያስችል ደረጃ የቀን ውጊያዎችን በመተው የመከላከያ ሰራዊቱ በጸረ ሽምቅ የሚባሉ አዲስ አደረጃጀቶችን ከፊት በማሰለፍ የሚኒሻና የአድማ ብተና ኃይሎችን ከግራና ከቀኝ በማሰለፍ መከላከያው በግራም በቀኝም በፊትም እንዳይጠቃ ተደርጎ መከላከያ በሌሊት እየተጓዘ የፋኖ ኃይሎች ጠንካራ ይዞታ ናቸው በተባሉት አካባቢ ለመምታት ሙከራ አድርጎ ነበረ። በተለይ በዚህ ሳምንት አሁን ባሳለፍነው ሳምንት ከሰኞ እስከ እሑድ ድረስ ባለው ስልቱን ቀይሮ በቀን ትቶ በሌሊት ማጥቃት እንቅስቃሴ ጀምሮ ነበረ። ነገር ግን የፋኖ ኃይሎች ቀድመው መረጃው እየደረሳቸው ቁልፍና በጣም ድንገተኛ ጥቃት እየፈጸሙበት እየበተኑት ነው የሚመለሰው። በተለይ አሁን በመብረቁ ብርጌድ በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና በላይ ቴዎድሮስ እዝ ከደንበጫ አቅራቢያ ዋድ ኢየሱስ የምትባል ከተማ አለች። በዚህ ከተማ ላይ የ99ኛ የፋኖ ኃይሎች 99ኛ ክፍለ ጦር ታሪክ ሰርታለች ማለት በያስችል ደረጃ ትልልቅ ድሎችን ማግኘት መቻሏንና በርካታ የመከላከያ ሰራዊት አባላት ከደንበጫ ተነስተው ወደ ዋድ ኢየሱስ እንቅስቃሴ ሲያደርጉ በመሃል አካፋይ መንገድ የጨረቃን ካለፉ በኋላ ከፍተኛ ጥቃት በመፈጸም በመልሶ ማጥቃት ወደ ደንበጫ እንዲመለሱ አድርገዋቸዋል። በተደረገው ውጊያም በርካታ ስንቅና ትጥቃቸውን መሬት ላይ የገበሬ ማሳ ላይ አራግፈው በመሄድና የሞት ቆሰሉትን ማንሳት ሳይችሉ ደንበጫ ተመልሰው ወደ ምሽጋቸው መግባታቸውን ነው የሚያመላክተው። ሌላ ዜና በዛው አካባቢ እንግዲህ የቴዎድሮስ እዝ 33ኛ ክፍለ ጦር በቋሪት ወረዳ ወይበይን በተባለ ቀበሌና ገነት አቦ እንዲሁም ገበዘ ማርያም በምትባለው የወረዳ ዋና ከተማ እንዲሁም ከጅጋ ወደ ቋሪት ገበዘ ማርያም ስንሄድ ገነት አቦ የምትባል ከተማ አለች። ከዛ በኋላ ደግሞ ወደ ዋሸራ ማርያም ወይበይን የምትባል ቀበሌ አለች። በእነዚህ የወረዳ ዋና ከተማን ማዕከል ያደረገ ከፍተኛ ውጊያ ለማድረግ እንቅስቃሴ አድርጎ አሁንም በጣም በከፍተኛ ደረጃ ተመቶ የሻለቃ አመራር በተለይ ወደ ወይበይኝ አካባቢ የተንቀሳቀሰው የአገዛዙ አንድ ክፍለ ጦር የሻለቃ አመራሪውን ጨምሮ 14 በላይ የሚሆኑ የአገዛዙ ጦር ተመተው ተመልሰው ወደ ገበዘ ማርያም ምሽጋቸው እንደገቡ ነው መረጃዎች የሚያመላክቱት። በጎጃም እንዲሁም በትናንትናው ዕለት ከአዴት ጎንጅን ተነስቶ ጭስ አባይን ለመቆጣጠር የሞከረው የአገዛዙ ጦር በሌሊት ሲጓዝ አንጋርና ሰቀላ በተባሉ ቦታዎች ላይ በፋኖ ኃይሎች ተመቶ እንዲመለስ መደረጉና የሌሊት ጥቃቱም ልክ ከዚህ በፊት እንደነበረው በቀን ሲንቀሳቀስ እንደነበረው ከፍተኛ ደረጃ እየተመታ እየተመለሰ እንደሆነ ነው መረጃዎች የሚያመላክቱት። አሁን ዛሬ ማምሻውን የደረሰን ዜና በይልማና ዴንሳ ወረዳ እናገርና ሰቀላ በተደረገው ውጊያ ከባድ ጉዳት የደረሰበት የአገዛዙ ጦር በርካታ የቆሰሉ ወታደሮችን ወደ አዴት ሆስፒታል ማስገባቱንና የበርካታ የነፍስ ወከፍ መሳሪያዎች በፋኖ ኃይሎች እንደተነጠቀና